በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ እስራ ወሰኑ ለመጋቢት በዛቲ ዕለት ቦአ እግዚእነ ኢየሱስ ሎቱ ስብሐት ሀገረ ኢየሩሳሌም ወኦደ ሆሳዕና። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 22 በዚህች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ከተማ ገብቶ መቅደሱን በአህያ ግልገል ተቀምጦ በመዞር ሆሳዕና እያሉ እንዲያመሰግኑት አድርጓል። ይህም ስለ እርሱ እያንዳንዳቸው በዘመናቸው ነቢያት የተናገሩት ትንቢት ይፈጸም ዘንድ ነው። ያዕቆብም በክርስቶስ ስለተመሰለው ስለ ልጁ ይሁዳ አህያውን በዘይት እንጨት ላይ ያስራል፣ ውርንጫውንም በወይን አረግ አለ። ዘካርያስም የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ግልገል ተቀምጦ ይመጣል አለ። ኢሳይያስም ንጉሥሽ ጻድቅ የዋህ የሆነ ይመጣል፣ ዋጋውም ከእርሱ ጋር ነው፣ ሥራውም በፊቱ የተገለጠ ነው፣ በአህያ ግልገልም ላይ ይቀመጣል አለ። አብርሃምም የሰሌን ዝንጣፊ ይዞ መሠዊያውን በዞረ ጊዜ ይህችን ዕለት ተድላ ደስታ የሚያደርግባት የእግዚአብሔር በዓል ብሎ ጠራት። ዳዊትም ከሕፃናትና ከልጆች አንደበት ምስጋናን አዘጋጀህ አለ። ሰሎሞንም የሕፃናት አንደበታቸው የተቃናች ሆነች አለ። ሁለተኛም ልጆችና ሽማግሌዎች በኢየሩሳሌም ይጫወታሉ፣ ምርጉዛቸውም በእጆቻቸው ውስጥ ነው አለ። ደግሞ መትከቢያዎችሽን አስፍተሽ ድንኳኖችሽን ዘርጊ ያለም አለ። ይህንንም የትንቢት ነገር ለመፈጸም በከበረ ወንጌል እንደተጻፈ ጌታ በአህያዋና በውርንጫዋ ላይ ተቀምጦ ወደ ኢየሩሳሌም ገባ። ወደ ኢየሩሳሌም ሊገባ በቀረበ ጊዜ የደብረ ዘይት አጠገብ ከምትሆን ቤተፋጌ ደረሰ። ደብረ ዘይት ወደምትባል ቢታንያም በደረሰ ጊዜ ከደቀ መዛሙርቱ ሁለቱን ላከ። ወደፊታችሁ ወዳለ አገር ሂዱ፣ በገባችሁም ጊዜ ሰው ያልተቀመጠበት የአህያ ግልገል ታገኛላችሁ፣ ፈታችሁ አምጡልኝ። ለምን ትፈቱታላችሁ የሚል ሰው ቢኖር ጌታው ይሻዋል በሉ። የተላኩትም በሄዱ ጊዜ እንደነገራቸው አገኙ። የአህያውንም ግልገል ፈቱ። ጌቶችም ለምን ትፈታላችሁ አሏቸው። ጌታው ይሻዋል አሉ። ወደ ጌታ ኢየሱስም ይዘውት ሄዱ። ልብሳቸውንም በአህያው ግልገል ላይ ጎዘጎዙ፣ ጌታንም አስቀመጡት። ቅጠል ቆርጠው በመንገድ ላይ የጎዘጎዙ ብዙዎች ናቸው። ልብሳቸውንም በመንገድ ላይ ያነጠፉ አሉ። በፊትም በኋላ ይሄዱ የነበሩት በእግዚአብሔር ስም የሚመጣ የተባረከ መድኃኒት ነው ብለው አሰምተው ተናገሩ። በእግዚአብሔር ስም የምትመጣ የአባታችን የዳዊት መንግሥቷም የተባረከች ናት። ጌታ ኢየሱስም ወደ ኢየሩሳሌም ቤተ መቅደስ ገባ። ሕዝቡም ሁሉ አዩት። በመሸ ጊዜም ከ12ቱ አርድእት ጋር ወደ ቢታንያ ወጣ። በነጋታውም ከቢታንያ በወጣ ጊዜ ተራበ። በሩቅም ቅጠል ያላትን በለስ አየ። በእርሷ ፍሬ ያገኘ እንደሆነ ሊያይ ወዶ ወደ እርሷን በደረሰ ጊዜ ከቅጠል ብቻ በቀር ያገኘው የለም፣ የበለስ ወራቱ አልነበረምና። ለዘላለም ከአንቺ ፍሬ የሚበላ አይኖር። ደቀ መዛሙርቱም ሰሙ። ወደ ኢየሩሳሌም ደርሶ ወደ ቤተ መቅደስ ገባ። በምኩራቡም ግቢ የሚገበያዩትን ያስወጣ ጀመረ። የልዋጮችንም ሰደቃቸውን ገለበጠ። ርግብ የሚሸጡትንም ወንበራቸውን ወደ ምኩራብ ለንግድ ገንዘብ ይዘው እንዳይገቡ ከለከለ። ቤቴ ለአሕዛብ ሁሉ የጸሎት ቤት ይሁን የሚል ጽሑፍ ያለ አይደለምን? እናንተ ግን የሌቦችና የወንበዴዎች ዋሻ አደረጋችሁት ብሎ አስተማራቸው። ዮሐንስም እንዲህ አለ። አልዓዛርን ከሙታን ለይቶ ካስነሳው በኋላ በነጋውም እሁድ ለበዓል የመጡ ሰዎች ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም እንዲመጣ በሰሙ ጊዜ የሰሌን ዛፍ ዝንጣፊ ይዘው ከኢየሩሳሌም ፈጥነው ወጡ። በእግዚአብሔር ስም የሚመጣ ከአርያም የተገኘ መድኃኒት የእስራኤል ንጉሥ የተባረከ ነው እያሉ እየጮኹ ተቀበሉት። ጌታችን ኢየሱስ ክርስቶስም የአህያ ግልገል አገኘ፣ ተቀመጠበትም። እንደተጻፈ እንዲህ እንዲል የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ግልገል ተቀምጦ ይመጣል። አስቀድሞ ግን ደቀ መዛሙርቱ ይህን ነገር አላወቁም ነበር። ጌታ ሳይሰቀል
ጌታ በተሰቀለ ጊዜ ይህ የተጻፈ ስለ እርሱ እንደሆነ ያን ጊዜ አወቁ እንጂ እንዲህም አደረጉለት። አልዓዛር ብሎ ከሙታን ለይቶ እንዳስነሳው ባስነሳው ጊዜ ከእርሱ ጋር የነበሩ ሰዎችም መሰከሩለት። ስለዚህም ሕዝቡ አመኑበት፣ ያደረገውን ታምራት ሰምተዋልና። የሕፃናቱንም ምስጋና ደግሞ አልዓዛርን ማስነሳቱን። የካህናቱ አለቆችና ፈሪሳውያን ግን እርስ በርሳቸው የምታገኙት ረብህ ጥቅም እንደሌለ አታውቁምን? እነሆ ሰው ሁሉ አመነበት አሉ። ማቴዎስና ማርቆስ የሰሌንን ነገር አላወሱም። ሌሎች ከእንጨቶች ቅጠሎችን እየቆረጡ በመንገድ ውስጥ ጎዘጎዙ አሉ እንጂ። ሉቃስም ቅጠልን ወይም ሰሌንን አላወሳም። ሲሄዱ ልብሳቸውን በመንገድ ላይ ይጎዘጉዙ ነበር አለ እንጂ። ዮሐንስ ግን ለብቻው ከኢየሩሳሌም ከሰሌን ዛፍ ላይ ዘንባባ ቆርጠው ያዙ አለ። ሰሌንም በኢየሩሳሌም አልነበረም። ጌታችን ሕፃን ሆኖ ሳለ ወደ ግብፅ በወረደ ጊዜ ከእናቱ ቡርክት ቅድስት ከሆነች ከእመቤታችን ድንግል ማርያም ጋር እስሙናይን ከሚባል አገር ደረሱ። ከዚያም ሰሌን አገኙ። ጌታችንም ከስሯ ተነቅላ ሄዳ በደብረ ዘይት ላይ እንድትተከል አዘዛት። ያን ጊዜ ወደ አየር ወጥታ በረረች። ሄዳም በዚያ በደብረ ዘይት ተተከለች። ከእርሷም ወስደው የክብር ባለቤት ጌታችን ኢየሱስ ክርስቶስን ተቀበሉት። ጌታችንም የሆሳዕናን ዑደት ባሳየ ጊዜ የአይሁድ ወገን ቅናት ይዟቸው በሚገድሉት ገንዘብ ምክንያት ፈለጉ። ለእርሱ ምስጋና ይሁን፣ በእኛ ላይም ይቅርታው ቸርነቱ ይደረግልን ለዘላለሙ። ሰላም ለእርገትከ ወለበዓትከ ማእከላ ኢየሱስ ክርስቶስ በተጽዕኖ እድግት ምስለ እዋላ ኢየሩሳሌም አሚሃ ኢያእመረት መዋዕለ ሳህላ ሀገርኒ ታውከት ኩላ መኑ ውእቱ ኪያከ ብሂላ። በዚህችም ዕለት የከበረው መንፈሳዊ አባት የኢየሩሳሌም ኤጲስቆጶስ አባ ቄርሎስ አረፈ። ይህም አባት የቤተ ክርስቲያንን ትምህርት በመማር ያደገና እጅግ አዋቂ ምሁር ሆነ። ከእርሱ በፊት የነበረ ኤጲስቆጶስ አባ በርኪሶስ ባረፈ ጊዜ ይህን አባት መርጠው ለኢየሩሳሌም ኤጲስቆጶስ አድርገው ሾሙት። በተሾመም ጊዜ ከመነናውያንና ከአርዮሳውያን ተኩላዎች በመልካም አጠባበቅ ሕዝቡን ጠበቀ። የኤጲስቆጶሳት ጉባኤ በሰርድቄ በተሰበሰበ ጊዜ ይህ አባት ከዚያ ደርሶ አርዮሳውያንን ተከራከራቸው። ምላሽ አሳጥቶም አውግዞ አሳደዳቸው። አካክዮስንም ከቂሳርያ ሀገረ ስብከቱ መንበር አሳደደው። አካክዮስም ወደ ታናሹ አርዮሳዊ ወደ ሆነው ቆስጠንጢኖስ ሄዶ ከማኅበሩ ስለደረሰበት ውግዘትና ስደት ይልቁንም ከዚህ አባት ቄርሎስ የደረሰበትን ሁሉ በመናገር ከሰሰው። ስለዚህም አርዮሳዊ ንጉሥ ይህን አባት ከኢየሩሳሌም አሳደደው። ሌሎችም ብዙዎች ኤጲስቆጶሳትን ከሀገረ ስብከት መንበራቸው አሳደዳቸው። ይህም አባት ቄርሎስ ወደ ተርሴስ ከተማ ሄዶ ከሀገሩ ኤጲስቆጶስ ከስልዋኑስ ጋር ተገናኘ። እርሱንም ተራዳው። ጥቂት ቀኖችም ከእርሱ ዘንድ አስቀመጠው። በሉኪያኖስ ስብሰባ በሆነ ጊዜም ይህ አባት ከተሰበሰቡት ውስጥ አንዱ እርሱ ነው። አካክዮስንም ደግመው አወገዙት፣ ረገሙትም። ዳግመኛም ወደ ንጉሥ ሄዶ በዚህ በቅዱስ ቄርሎስ ነገር ሰራበት። ንጉሡም ወታደሮቹን ልኮ ከዚያም ካለበት አሳደደው። ከዚህም በኋላ ይህ መናፍቅ ቆስጠንጢኖስ ሞተ። ልጁ ሶስተኛው ቆስጠንጢኖስ ነገሰ። ይህንንም አባት ከተሰደደበት ወደ መንበረ ጵጵስናው መለሰው። አባቱ ያሳደዳቸውን ኤጲስቆጶሳት ሁሉንም መለሳቸው። ይህም አባት የተረፈውን ዘመን በሰላምና በጸጥታ ኖረ። ታላቁ ቴዎዶሲዎስን በነገሰ ጊዜ ስለ መቅዶኒዎስ፣ ስለ ሰባሌዎስና ስለ አቡሊናሪዎስ በቁስጥንጥንያ 150 ኤጲስቆጶሳትን በአንድነት ሰበሰበ። ይህም አባት በጉባኤው ውስጥ አንዱ እርሱ ነበር። መናፍቃንም መመለስን እምቢ ባሉ ጊዜ ከወገኖቹ ጋር ረገማቸው፣ አውግዞም ለያቸው። ሃይማኖትን ያቀኑ 318ቱ በሰሩት በጸሎት ሃይማኖት ላይም ለመንግስቱም ፍጻሜ የለውም ከሚለው ቀጥሎ እንዲህ የሚል ጨመረ። የባህሪ ገዢ በሚሆን በሚያድን በመንፈስ ቅዱስ እናምናለን። ከአብ የተገኘ ከአብ ከወልድ ጋር እንስገድለት እናመስግነውም። በነቢያት አድሮ የተናገረ ሐዋርያት ሰብስበው አንድ ባደረጓት ከሁሉ በላይ በምትሆን
ክብርት ንጽሕት ጽሬት ልዩ በምትሆን በአንዲት ቤተ ክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታንንም መነሳት ተስፋ እናደርጋለን። የሚመጣውንም የዘላለም ሕይወት። ከዚህም በኋላ ይህ አባት በመንፈስ ቅዱስ ተቃኝቶ ብዙ ድርሳናትን ተናግሮ ብዙ ድርሳናትንና ተግሳጻትን ደረሰ። ሁለተኛም ስለ ጸሎተ ሃይማኖትና ስለ ትርጓሚው ሌላ በውስጡ 18 ያህል ድርሳን ያለው መጽሐፍ ደረሰ። እርሱም ጥበብን እውቀትን ሁሉ የተመላ እጅግ የሚጠቅም ነው። በጵጵስናው መንበር 33 ዓመት ከኖረ በኋላ በሰላም አረፈ። በጸሎቱ የምትገኝ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለቄርሎስ እንተሰበከ በጥያቄ ሃይማኖተ ክርስቶስ መጽደቄ ዘምስለ ማህበር ቀዊሞ እለ በሰርደቄ አርዮስሃ ሰደዶ አንቄ እምአርጋበ ወንጌል ያሰስል ኑፋቄ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ እስራ ወሰሉሱ ለመጋቢት በዛቲ ዕለት አይረፈ አብይ ነቢይ ዳንኤል ወልደ ወለቱ ለዮናኪር